ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲቪ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችም አማራጮች እየተጠቀምን እናስተምራለን። ስለሆነም መማር የምትፈልጉ ልጆች በየትኛውም ዓለማት ሆናችሁ ታች ላይ ባለው ስልክ ኢሞ፣ ቴሌግራም ወይንም ዋትሳፕ ላይ በመደወል ተመዝግባችሁ ትምህርታችሁን መማር ትችላላችሁ ማለት ነው። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ የአማርኛ ንባብ ልምምድ ይሆናል። እንግዲህ በባለፈው በተከታታይ ክላሳችን አማርኛ ቃላቶችን ፊደላቶችን ስንመማር ነበር። ዛሬ ደግሞ ንባቦችን እንዴት ማንበብ እንችላለን ሙሉ የሆኑ ሀሳቦችን በዛ ያሉ ቃላቶች በአንድ ላይ ቢመጡ እነሱን እንዴት እያደረግን እናነባለን የሚለውን ደግሞ ዛሬ በደንብ እናያለን ማለት ነው። እስከመጨረሻው በደንብ ተከታተሉኝ። እንግዲህ ዛሬ እንዳልኳችሁ ከዚህ ጋር የምታዩዋቸው እነዚህ ከዚህ ጀምሮ እስከመጨረሻ ያሉትን ሙሉውን ጽሁፍ አነብላችኋለሁ። እናንተ ደግሞ በደንብ መከታተል አለባችሁ። ቃላት ንባብ የጀመራችሁ የሞከራችሁ ልጆች ደግሞ እንደዚህ አይነት ሀሳቦችን ማንበብ ስለሚጠበቅባችሁ ስለዚህ ዛሬ ይህን ቪዲዮ በደንብ አድርጋችሁ ካያችሁ አማርኛ ለማንበብ ትልቅ እገዛ ይሆናችኋል ማለት ነው። አሁን ቀጥታ ወደ ትምህርታችን። ይህ እንደ ርዕስ ነው እንግዲህ የሆነ ብዙ ጽሁፍ ሲጻፍ አማርኛ መጀመሪያ ከላይ በርዕስ መልክ ይጻፋል። ጽሁፉ ደግሞ ከፍ ከፍ ብሎ በትልቁ ነው ርዕስ ነገር ይጻፋሉ ማለት ነው። ሌላው ነገር ደግሞ እዚህ ጋር ማስተዋል ያለባችሁ እንዲህ አይነት ሀሳቦችን ስንጽፍ አንድ ቃል ከአንድ ቃል መራራቅ አለበት። ለምሳሌ እዚህ ጋር አንድ ቃል ጽፈን ትንሽ ርቀት ተጠቅመን ደግሞ ሌላ ቃል ጽፋለን። አሁን እንደዚህ እያደረግን ለምሳሌ ከዚህ ጋር የሚታያችሁ አለ፣ ከዚያ ቀጥሎ ደግሞ ይሄ አለ። መሃላቸው ምን መኖር አለበት? ስፔስ ጋፕ መኖር አለበት። ምክንያቱም ይሄ አንድ ቃል ነው። ቃል ማለት የሆሄያቶች ስብስብ ነው፣ ትርጉም ያለው ነገር። ስለዚህ አንድ ቃል ከጨረስን በኋላ ሌላ ሁለተኛ ቃል ስንጽፍ ደግሞ አሁን ደግሞ ትንሽ ርቀት መጠቀም እንደዚህ እያደረግን እንጽፍና አንድ ሙሉ ሀሳብ ስንጨርስ ምን ማድረግ አለብን? አራት ነጥብ፣ እነዚህ ነጠብጣቦች ይታያችኋል። እንደዚህ አይነት አራት ነጥቦችን እንጠቀማለን። አራት ነጥብ ማለት አንድ ሙሉ ሀሳብ የሆነ መልእክት ማስተላለፍ የፈለግነው ነገር ሙሉ ሀሳብ ከጨረስን በኋላ አራት ነጥብ እንጠቀማለን። ቃላት ብቻ ጽፈን አራት ነጥብ አንጠቀምም ቃላት ከሆነ። ነገር ግን የሆነ ሙሉ ሀሳብ ከሆነ ግን አራት ነጥብ። ለምሳሌ እዚህ ጋር ጥያቄ ጥያቄ ምልክት ትባላለች። የሆነ ጥያቄ መጠየቅ ስንፈልግ ደግሞ የጥያቄ ምልክት እንደዚህ ብለን የሆነን ሰው ስንጠይቅ መጨረሻ ላይ ይህችን አይነት ምልክት ካደረግን የተጻፈው ጽሁፍ ምንድነው? ጥያቄ ነው ማለት ነው። ስለዚህ እነዚህ ነገሮችንም እያወቃችሁ በዚያው ብትሄዱ የበለጠ አሪፍ ይሆናል። እሺ አሁን ከመጀመሪያው ጀምራለሁ። ይህ ይላል እኔ ይላል እኔ ማን ነኝ? እኔ ማን ነኝ ይላል። ርዕስ ነው ይሄ። እኔ ማን ነኝ ይልና ምን አደረገ? ጥያቄ ምልክት። ምክንያቱም ምንድነው? ጥያቄ ነው አይደል? እኔ ማን ነኝ ስትሉ ጥያቄ ይሆናል። ስለዚህ መጨረሻ ላይ አራት ነጥብ አትጠቀሙም። ምንድነው የምትጠቀሙት? ጥያቄ ምልክት። እኔ ማን ነኝ? እሺ ወደ ንባቡ ስንገባ እዚህ ጋር ይላል ከፍራፍሬዎች እመደባለሁ። ከፍራፍሬዎች እመደባለሁ። እሺ ከዚያ ከፍራፍሬዎች እመደባለሁ ስላለ ምን አለ? አራት ነጥብ ተጠቀምን። ምክንያቱም ያሰ ጥያቄ አይደለም አይደለ? ግን ምንድነው? ሙሉ ሀሳብ ነው። ስለዚህ ከፍራፍሬዎች እመደባለሁ አራት ነጥብ። ከዛ ቅርጼ ክብ ነው አራት ነጥብ። ቅርጼ ክብ ነው አለና አራት ነጥብ። ቅርጼ ክብ ነው። እሺ ከዚህ ጋር ደግሞ ስበስል መልኬ ስበስል መልኬ ወደ ቢጫ ስበስል መልኬ ወደ ቢጫ ያደላል አራት ነጥብ። ስበስል መልኬ ወደ ቢጫ ያደላልና አራት ነጥብ። እሺ ከዚህ ጋርስ ተልጬ እበላለሁ ተልጬ እበላለሁ አሁንም አራት ነጥብ። ተልጬ እበላለሁ። እሺ ከዚህ ጋር ደግሞ በውስጤ ከስምንት
እስከ አስር እስከ አስር በውስጤ ከስምንት እስከ አስር የሚደርሱ ክፍልፋዮች አሉኝ። በውስጤ ከስምንት እስከ አስር የሚደርሱ ክፍልፋዮች አሉኝ። ከዚያ አሉኝ ካለ በኋላ ምነው አራት ነጥብ ተጠቀመ ማለት ነው። እሺ ወደ ቀጣይ ስንመጣ በየክፍልፋዮቹ ውስጥ ሁለት ወይም በየክፍልፋዮቹ ውስጥ ሁለት ወይም ከዚያ በላይ ዘሮች አሉ አራት ነጥብ። በየክፍልፋዮቹ ውስጥ ሁለት ወይም ከዚያ በላይ ዘሮች አሉ አራት ነጥብ። እሺ ከዚያስ ሰዎች ሲመገቡኝ በጣም የምጣፍጥና ሰዎች ሲመገቡኝ በጣም የምጣፍጥና ጤና የምሰጥ ነኝ። እኔ ማን ነኝ? ጥያቄ ምልክት እኔ ማን ነኝ? ሰዎች ሲመገቡኝ በጣም የምጣፍጥና ጤና የምሰጥ ነኝ። እሺ አንዴ ፈጠን ብዬ ላንብብላችሁ። እኔ ማን ነኝ? ርዕስ ከፍራፍሬዎች እመደባለሁ። ቅርጼ ክብ ነው። ስበስል መልኬ ወደ ቢጫ ያደላል። ተልጬ እበላለሁ። በውስጤ ከስምንት እስከ አስር የሚደርሱ ክፍልፋዮች አሉኝ። በየክፍልፋዮቹ ውስጥ ሁለት ወይም ከዚያ በላይ ዘሮች አሉ። ሰዎች ሲመገቡኝ በጣም የምጣፍጥና ጤና የምሰጥ ነኝ። እኔ ማን ነኝ ይላል። እንግዲህ እናንተ እንደዚህ እያደረጋችሁ የተለያዩ ንባቦችን መለማመድ ትችላላችሁ ማለት ነው። እኔ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። እንግዲህ መልሱ ከዚህ ጋር እንደምታዩት ይሆናል ማለት ነው። ምናልባት እኔ ማን ነኝ ካለ ያው ጥያቄ ነው። መልሳችን ደግሞ ይሄ ይሆናል ማለት ነው። እንግዲህ እንደዚህ እያደረጋችሁ የተለያዩ ንባቦችን ተለማመዱ። ይሄን ቪዲዮ ደጋግማችሁ ሁለቴ ሶስቴ እዩት። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። እንዳልኳችሁ እንግሊዘኛ መማር የምትፈልጉ ልጆች ውስጥ ላይ የሰራሁት ቪዲዮ ስላለ እየገባችሁ ማየት ትችላላችሁ። በቀጣይም ደግሞ እየሰራሁ ስለምልክ ስለማቀርብ መከታተል ትችላላችሁ ማለት ነው። መልካም ጊዜ ባይ